الله الرحمن الرحيم الحمد لله رب العالمين الصلاة والسلام على سيدنا محمد رسول الله وعلى آله وصحبه ومن والاه ودنا يتكبراتشو كبراتنا كبران يتودداتشو يا سنة تي في يا مسك سنة بروجرام تملكاتشوች እነሆ የሚስክ መረጃችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። ከሁሉ በፊት እንኳን ለ1446ኛ ዓመተ ሂጅራ የተከበረው የረመዳን ወር ጾም በሰላም አደረሳችሁ አደረሰን እንላለን። ረመዳን ከሪም የረመዳን ወር የቁርአን ወር ነው። ረመዳን የመልካም ስራ መሰብሰቢያ ወር ነው እንጂ ረመዳን የምግብ ረመዳን የእንቅልፍ ወር አይደለም። ይህን ወር አላሁ ተዓላ ስለወፈቀንና ስላደረሰን አላህን ልናመሰግነው ይገባል። አልሐምዱሊላሂ ረቢል ዓለሚን። ረመዳንን የጾመና ረመዳንን ሳይደርስ የሞተ ሰው እኩል አይደለም። ረመዳን ትልቅ ፈድል ያለው ወር ነው። ረመዳን ብዙ ኸይር ያለው ብዙ አጅር የመሰብሰቢያ ወር ነውና ሁላችንም ቆርጠን በአግባቡ ልንጠቀምበት ይገባል ኢንሻአላሁ ተዓላ ለማለት እንወዳለን። አላሁ ተዓላ ይወፍቀን። ወደ ዛሬው የሚስክ መረጃችን ኢንሻአላሁ ተዓላ እናልፋለን። እንደሚታወቀው ተመልካቾቻችን የሚስክ መረጃ ዋና መረጃችን የጋዛ ጉዳይ ነው። በዚህም በረመዳን ጋዛዎች በፈራረሰችው ከተማቸው ረመዳንን ደመቅ አድርገው ቤት የሚባል ቦታም ስለሌላቸው ያለውን ጎዳና ፍርስራሾች በማጽዳትና በጀማዓ ኢፍጣርና ሰሁርን በማዘጋጀት ወደ ተሻለ ወደሚባል ድባብ የመመለስ እንደቻሉ ለመታዘብ ችለናል። አምና በዚህ ሰዓት በጋዛ ላይ ሲዘንብ የነበረው እሳት ቀላል የሚባል አልነበረም። በረመዳን በጣም ተቸግረውና አብዛኞቹም በስደት ላይ የነበሩ አሁን ግን አልሐምዱሊላህ ረቢል ዓለሚን ፍልስጤምን ወይም ጋዛን እያስተዳደረ የሚገኘው ሐማስና እስራኤል በደረሱት የተኩስ አቁም ስምምነት ምክንያት የተወሰነም ቢሆን በቃላቸው የማይታመኑት ይሁዶች ስምምነቱን አልፎ አልፎ ቢጥሱም እዛም እዚህም ፈንጆችም ቢጥሉም ከ568,000 በላይ የጋዛ ህዝብ ወደ ቄው በመመለሱ መልካም የሚባል የረመዳን ጾም እያሳለፉ ነው የሚገኙት ማለት ይቻላል። ነገር ግን ተመልካቾቻችን ረመዳን ሊገባ የተወሰኑ ቀናቶች ሲቀረው ማለት ነው የተኩስ አቁም ስምምነት ውስጥ ያለው ምንም አይነት የእርዳታ እቃ ወደ ጋዛ መግባት ፍቁድ መሆኑን የሚቻል መሆኑ በተኩስ አቁም ስምምነቱ ላይ የሚታወቅ ቢሆንም ነገር ግን እስራኤል ይህንን በተቃወመ መልኩ ወደ ጋዛ አሁን ላይ ምንም አይነት የነፍስ አድን ምግብ የሚሆኑ መድኃኒት ወደ ጋዛ ወደዚህኛው ቦታ መግባት የማይቻል መሆኑን ከልክላለች ማለት ነው። ይህ ደግሞ እስራኤል ከጠመንጃ በተጨማሪ የጋዛን ህዝብ በረሃብ የመጨረስና የማጥፋት እቅድ አንዱ አካል እንደሆነ ይታመናል። በርካቶችም ይህንን ተግባሯን እንግዲህ እየኮነኑት ይገኛሉ ማለት ነው። እንደሚታወቀውም በስክሪኑ ላይ እንደምትመለከቱትም በጋዛ ረመዳንን ለመቀበል የተለያዩ ዝግጅቶችን ሲያደርጉ ነበረ። ጋዛ የፍርስራሽ ክምር እንደነበረች ይታወቃል። አሁንም የፍርስራሽ ክምር ነው ያለባት። ከ40 ሚሊዮን ቶን በላይ ፍርስራሽ እንግዲህ በጋዛ ላይ ይገኛል። ታዲያ ረመዳንን ጾም የኢፍጣርና የሰሁር እንዲመች ለሶላትም ለመንቀሳቀስ የሚመቻቸው ዘንድ ፍርስራሾችን በማጽዳትና በማስወገድ ጽዱ እንዲሆኑ ሲያደርጉ ነበረ። ከረመዳን በፊት የተወሰኑ ቀናቶች ቀደም ብለው ማለት ነው። ረመዳን ቅዳሜ 1 ብሎ ሲጀምር ሌሊቱን ታዲያ የሰሁር ስነ ስርዓቱን ማለት ነው ዝግጅት በመጀመሪያው የሰሁር ላይ በጋዛ የነበረው ድምቀት ምን ይመስላል የሚለውን ደግሞ የተወሰኑ ቪዲዮዎችን ተከታትለን ተመልሰን እንገናኛለን። አሁንም አብራችሁን ቆዩ። مرحب مرحب يا هلال أهلا أهلا كيف الحال قد غبت وإليك اشتقنا وانتهى بعدك صار وصال نعطي صبرا نأخذ أجرا والله يرانا ويسمعنا قلبي المتيم كلما صلى عليك وسلم ተባብሮና ተደጋግፎ መኖር መታወቂያቸው የሆነው የጋዛ ህዝብ ካለው ችግር ጋር ተዳምሮ ብቻ ለብቻ የሚባል ነገር የማይታወቅባት ጋዛ ለሀበሻ ህዝብ ሙስሊም ማህበረሰብ ሊያስተምረው የሚችለው ብዙ ትምህርት አለ። እኛ እዚህ ሀገራችን ላይ እንደምታውቁት ተመልካቾቻችን አንድ ግቢ ውስጥ እየኖርን አንድ ቤት ውስጥ እየኖርን እንኳን ለብቻ የምናስር ሰሁርን
የምናፈጥር ኢፍጣርን ቁጥራችን ቀላል አይደለም። አንድነት ብሎ ጆሮአችንን እንግዲህ የሚያደነቁሩት በተውሂድና በመሰል የኢስላም መሰረቶች ላይ አይደለም። ቀላል በሚባለው የኢፍጣር ስነ ስርዓትና የሰሁር ስነ ስርዓት ላይ ሳይቀር ቤት ዘግቶ አፈጠርኩኝ ነው ይሄ የሚለው ማለት ነው። ይህ ነገር ቢታሰብበትና ከጀግናው የጋዛ ህዝብ ልንማር የምንችላቸው ነገራቶች ብንችል ጥሩ ይመስለኛል። በጋራ የማፍጠርና በጋራ የሰሁርን የማሰር ነገር ቢኖር ቢያንስ እንኳን በግቢ ውስጥና በቤተሰብ ውስጥ በአንድ ላይ የማሰርና የማፍጠር ሂደት ቢኖር በጣም መልካም ይሆናል ብዬ አስባለሁ። በጋዛ ተመልካቾቻችን አንድ ቀን ብቻ አይደለም ረመዳን ላይ በጀማዓ በአደባባይ ላይ ወጥተው የሚያፈጥሩት፣ 2 ቀን አይደለም፣ 1 ሳምንት አይደለም፣ አብዛኛውን የረመዳንን ክፍል ማለት ነው በጋራ አደባባይ ላይ ወጥተው ነው የሚያፈጥሩት። በምትመለከቱት መልኩም ነው የሰሁርን ስነ ስርዓት እንግዲህ የሚፈጽሙት ማለት ነው። እንዲሁም ደግሞ በሰፈር አይደለም ወይም ደግሞ በአንድ አካባቢ የሚኖሩት ብቻ ሳይሆን በጋዛ እንደ ከተማ ለምሳሌ እንደ ራፋህ እንደ ካን ዩኒስ በትላልቅ ከተሞች ደረጃ ነው ተሰብስበው በአንድ ላይ የሚያፈጥሩት ማለት ነው። ይህ ደግሞ በጣም ደስ የሚልና የጀማዓን ጥንካሬ የሚያሳድስ ነው ማለት ነው። በሀገራችን ብናይ ደግሞ ወይም በአዲስ አበባ እንደሚዘጋጀው የፖለቲካዊ ኢፍጣር ሳይሆን ሊላህ ተብሎ በመሐባ በፍቅር የሚደረግ ኢፍጣርና የሰሁር ስነ ስርዓት ነው ያላቸው ጋዛዎች። በጋዛ በሚያፈጥሩበት ቦታ እንዲህ ባለ መልኩ ዲኮር በማድረግና የተለያዩ መብራቶችን በመስቀል እንዲሁም በፍርስራሾች ላይ ረመዳን የጅማዑና ረግመል ጀዋሂ ማለትም ግፍ ቢደርስብንም ረመዳን ያሰባስበናል የሚሉና ሌሎች ቆንጆ መፈክሮችን ሺዓሮችን በመጻፍ ለኢፍጣር ስነ ስርዓቱ ብቻ ሳይሆን ለሆኑ አካላት መልእክትን የሚያስተላልፉ ይመስላል። ተመልካቾቻችን አልጀዚራ በእነዚህ የኢፍጣር ስነ ስርዓት ላይ ተገኝቶ 2 ግለሰቦችን የጋዛ ነዋሪዎችን ኢንተርቪው አድርጓቸዋል። ይህንን ኢንተርቪው ተከታትለን ተመልሰን እንገናኛለን። አሁንም አብራችሁን ቆዩ። Palestinians across Gaza remain defiant and resilient, putting up lights and decorations. We are here in the midst of destruction and rubble, and we are steadfast despite the pain in our wounds. We are breaking our fast on our land, and we will not leave this place. We will stay here. And despite calls from the US President Donald Trump to forcibly displace Palestinians from their land, they say they will remain no matter what. We will not leave this country, and this is a message to the whole world. We will stay, even amid the destruction, without water or anything else. The echoes of war are still ringing across Gaza. The days and nights of terror and fear they experienced over the past year, too difficult to forget. But still, Palestinians rise and mark the holy month of Ramadan as they've done for hundreds of years. እንደተከታተላችሁት ተመልካቾቻችን የጋዛ ነዋሪዎች ምንም አይነት ሂደት ቢሆን በሀገራቸው ለቀው እንደማይሄዱ ያልገባው እና ቀያቸውን ሀገራቸውን ከነፍሳቸው በላይ እንደሚወዱ ያልገባው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋዛዎችን ከጋዛ የማስወጣት ሂደትን እርግፍ አድርጎት ቢተወውና ጉዳዩ ግብር አሜሪካ ውስጥም ይሁን ከአሜሪካ ውጭ ላሉ ሰዎች እንግዲህ ሌሎች ሀገራቶች ግብር የመጣልና የማንሳት ያህል ቀላል እንዳልሆነ ሊረዳ ይገባል ብለን እናምናለን። ጋዛዎች ከራሳቸው በላይ ነው ሀገራቸው የሚወዱት፣ ከራሳቸው በላይ ነው ምድራቸውን የሚወዱት። አንድ እንግዲህ የጋዛ ነዋሪ ምን ያህል ሀገሩን እንደሚወድ ምን ያህል ምድሩን መሬቱን እንደሚወድ የሚያሳይ አንዲት ቪዲዮ ተከታትለን ተመልሰን እንገናኛለን። አብራችሁን ቆዩ። رفع هذا رفع مشاية مدينة رفع متحمس تروح تشوف بيتك أرضك إن شاء الله أنا متحمس تروح تشوف بيتك أرضك جدا متحمس أشوفها مش متحمس እንደተመለከታችሁት ተመልካቾቻችን እንግዲህ አንድ የጋዛ ትልቅ የሚባል ሰውዬ ከመሬት አፈር እያነሳ አፈሩን የሚስምበት ሂደት ነው ያለው። ይህ ሊል የፈለገው ነገር ምንድነው? መቼም ቢሆን ሀገሬን ትቼ አልሄድም፣ እንዲህ በፈራረሰ ሂደት ውስጥም እኖራለሁ እንጂ ምንም አይነት ነገር ቢፈጠር ከጋዛ ጥዬ አልወጣም፣ እሞታለሁ እንጂ የሚል መልእክት ያለው
መልእክትን ነው እንግዲህ ማስተላለፍ የፈለገው ማለት ነው። ሌላ ከዚህ ጋር በተያያዘ ጉዳያችን ስናልፍ ደግሞ የአሜሪካው ፕሬዝዳንት ይፋ ያደረገውና የጋዛ ነዋሪዎችን ወደ ግብጽና ወደ ዮርዳኖስ እና ወደ ሌሎች ጎረቤት ሀገራት የማስፈርና ጋዛን መልሶ የመገንባት እቅድ በተያያዘ በርካታ ሙስሊምና ሙስሊም ያልሆኑ ሀገራት በኃይለኛው ሲቃወሙት ሰንብተዋል። እምብዛም ጠቃሚ ነገር ሲሰራ የማይስተዋለው የአረብ ሊግም ስብሰባን ባሳለፍነው ሳምንት በግብጽ ካይሮ ተሰብስበው ነበር። በዚህም ስብሰባ የግብጹ ፕሬዝዳንት አልሲሲ በጋዛ አንድ እቅድ ወይም ፕሮጀክት ይፋ አድርገው ነበረ። የትራምፕን እቅድ ይገዳደራል ነው የተባለው። ይህንን ፕሮጀክትም ሁሉም የአረብ ሀገራት መሪዎች ወይም የአረብ ሊግ እንግዲህ በሙሉ ድምጽ አጽድቆታል ነው የተባለው። የትራምፕን ፕሮጀክት ፍልስጤማውያንን ከጋዛ የማስወጣት ሲሆን የግብጹ ፕሬዝዳንት አልሲሲ ያቀረበው ፕሮጀክት ደግሞ ጋዛውያንን ከጋዛ ማስወጣት የማያስፈልገው ነው ተብሏል። በካይሮ ማክሰኞ ዕለት በተካሄደው የአረብ ሀገራት አስቸኳይ ጉባኤ ግብጽ ጋዛን መልሶ ለመገንባት ያቀረበችውን እቅድ ተቀብሎ ያጸደቀ ሲሆን 53 ቢሊዮን ዶላር የሚያስፈልገው እቅዱ ጋዛን በ5 ዓመታት ውስጥ መልሶ መገንባት የሚያስችል ሲሆን ፍልስጤማውያንን ከመሬታቸው ሳይፈናቀል የሚካሄድና ጋዛን ገለልተኛ ኮሚቴ እንዲያስተዳድር የሚያደርግ ነው ተብሏል። ይሄ እቅድ ይፋ ከሆነ በኋላ እንግዲህ የተለያዩ አካላት ስለዚህ አዲሱ የግብጽ እቅድ ማለት ነው አስተያየቶቻቸውን ሲሰጡ ነበረ። አስተያየት ይሰጣሉ ተብሎ ከሚጠበቁ መካከል ደግሞ አንደኛው አሁን ላይ ጋዛን እያስተዳደራት የሚገኘው ሐማስ ነው። ጋዛን የሚያስተዳድራት ሐማስ እቅዱ በአረብ ሀገራት ተቀባይነት አግኝቶ መጽደቁን ተከትሎ ጋዛን በፍልስጤም አስተዳደር ስር መልሶ ለመገንባት ይሄ በጣም ወሳኝ ነጥብ ነው። በፍልስጤም አስተዳደር ስር መልሶ ለመገንባት በአረብ ሀገራት የተደረሰው ውሳኔ በደስታ እንደሚቀበለው አስታውቋል። እኔ ያልኩት ካልሆነ እስራኤል ያለችው ካልሆነ አይሆንም የሚለው ትራምፕ እቅዱን ውድቅ አድርጎታል። እስራኤልን ብትሆን እቅዱን ውድቅ አድርገዋለች ነው የተባለው። በእቅዱ መሰረት የመጀመሪያው 6 ወራት የማገገሚያ ምዕራፍ ሲሆን በዚህም ፍርስራሾችን በማንሳትና በ3 ቢሊዮን ዶላር ጊዜያዊ መኖሪያ ቤቶችን መገንባት ላይ ያተኮረ መሆኑን አስታውቀዋል። የመጀመሪያው ምዕራፍ በትክክል ከሄደ በሚቀጥሉት 2 ዓመታት ውስጥ 200 ሺህ መኖሪያ ቤቶች የመገንባት ሂደት ይከናወናል ተብሏል። በእቅዱ መሰረት በፈረንጆቹ 2030 ከ5 ዓመታት በኋላ ማለት ነው እቅዱ ለ3 ሚሊዮን እንግዲህ ሰዎች ቤት ግንባታ ይኖራል ተብሎ ይጠበቃል። የአውሮፕላን ማረፊያ ይሰራል ተብሎ ይጠበቃል። የኢንዱስትሪ ዞኖች፣ ሆቴሎችና መናፈሻ ፓርኮች ግንባታ እንደሚጠናቀቅም እንግዲህ ተመላክቷል። በእቅዱ መሰረት ማለት ነው። ተመልካቾቻችን ጋዛ ወደ አዲስ እንግዲህ እየመጣች ይመስላል። ነገር ግን አሜሪካና እስራኤል የያዙት እቅድ ደግሞ በጣም ከባድ ነውና ከመጀመሪያው የባሰም ሊሆን ይችላል። መጀመሪያ ከነበረው እልቂት ወደ 61 ሺህ ፍልስጤማውያን ከፈጀው የእስራኤል የዘር ማጥፋት ጦርነት የባሰ ነገርም እስራኤል እንግዲህ ፍልስጤማውያኖች ጋዛዎች ያጋጥማቸዋል ተብሎ ነው እንግዲህ የሚጠበቀው። ዱዓ ልናደርግላቸው ይገባል። በጋዛ ብቻ ሳይሆን በዌስት ባንክ በፍልስጤም አስተዳደር ስር የሚገኘው በእስራኤል ቁጥጥር ስር የሚገኘውም እንግዲህ ትልቅ ዱዓ የሚያስፈልጋቸው ነው። ጋዛ ብቻ ሳይሆን ዌስት ባንክ በጣም ትልቅ ችግር ውስጥ ነው አሁን ላይ የሚገኙት ማለት ነው። ለነሱም ቢሆን ዱዓ ልናደርግላቸው ይገባል። አላሁ ተዓላ እንግዲህ በዚህ ረመዳን ዱዓችንን ተቀብሎ ፍልስጤሞችን ሀገር ሰጧቸው እንግዲህ የሚሄዱበትን ሂደት ኢንሻአላሁ ተዓላ እንዲያሳየን ዱዓ እናደርጋለን። እንደሚስኩሱና ፕሮግራምም አንድ ቀን ኢንሻአላህ ታላላቅ መሻይኮችን ጋብዘን ስለ ጋዛዎች ዱዓ እናደርጋለን፣ ስለ ጋዛዎች እናወራለን። አላሁ ተዓላ ካለ ስለተከታተላችሁን እጅግ በጣም አድርገን እናመሰግናለን። አሁን ወደ ዋናው የሚስክ ፕሮግራም ወስዳችኋለሁ። እኔ በዚህ ተሰናበትኳችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።